ሚካኤል ለጆኔ እዚህ ስቱዲዮ ተገኝቷል። ሚካኤል እንኳን ደህና መጣህ። እንደምን አደርክ? አለሽም ዚያ እንደምን አደረሻል? እንደምን አላችሁ ያላድማጮች እንደያሉበት ደህና አደረ ያለው ምን ጉዳዮችን ይዘናል? የተለያዩ ጉዳዮችን አነሳለን እንደተለመደው ያው ዛሬ አርብ ነው። ከዛ ጋር በተያያዘ ለቅዳሜ መንደርደሪያ የሚሆኑ ስፖርታዊ መረጃዎች ይኖራሉ። ዛሬ ደግሞ የሚደረገው በጣም ተጠባቂ አቴክስ ጉዳይ ምዕራፍ አለ። ከዚህ በፊትም ጠቅሰናል፣ ግን ዝርዝር መረጃዎች ወጥተዋል። ከአቴክስ ውድድር ምዕራፍ ጋር በተያያዘ ዶሃ ላይ የሚደረግ የዳይመንድ ሊግ ውድድር ምዕራፍ አለ። ኢትዮጵያውያኖች ይሳተፉበታል። ማማ የሚሉትን ርቀቶች እናነሳለን። ከዛ ውጪ የ17 ዓመት የኢትዮጵያ ብሔራዊ ቡድን ዝግጅት ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን ተጨማሪ ያጋራቸው መረጃዎች አሉ። እነሱም በመረጃ መልኩ ምናነሳ ይሆናል። ዓለም ዋንጫ ያው ትልቁ መነጋገሪያ ርዕስ ነው። ወደ ባህር ማዶ ስናቀና ትናንትና የምድብ ሁለተኛ ዙር ጨዋታዎች ቀጥለው ተደርገዋል። በተለይ ካናዳ አዘጋጁ ሀገር 6 ጎሎችን አስቆጥራ በዓለም ዋንጫ የመጀመሪያ 3 ነጥቧን ያሳካችበት ውጤት ትልቁ መነጋገሪያ ጉዳይ ነው። ሌሊት የተደረገ ጨዋታ ነው። ሜክሲኮም ድል ቀንቷታል። ወደ ቀጣዩ ዙር ማለፏን ያረጋገጠች የመጀመሪያ ሀገር ሆናለች። አዘጋጆቹ ድል ቀንቷቸዋል። አሜሪካስ ዛሬ ይጠበቃል። ብራዚልም ዛሬ ሌሊት 9 ሰዓት ጨዋታ አላት። ከቡድን ዜሮቻቸው ጋር በተያያዘ ኔይማር ዛሬ የማይሰለፍም ተብሏል። ጉዳዩ አነጋጋሪ ነው። እነዚህን ጨምሮ ሌሎች አጫጭር ጉዳዮችም እንዳስ ይሆናል። ጥሩ መቀጠል ትችላለህ። እሺ አመሰግናለሁ። የአቴክስ ጉዳዮችን እንደተለመደው ቅድሚያ እንሰጣችኋለን። ዛሬ ኳታር ዶሃ እንግዲህ ባህረ ሰላጤ ላይ ያው የሚደረግ የዳይመንድ ሊግ ውድድር ምዕራፍ አለ። ተረኛው አዘጋጅ ሀገር ናት ኳታር በዶሃ ከተማ ላይ ማለት ነው። ያው በተለያዩ የአውሮፓም እንዲሁም ደግሞ የአፍሪካ ላይ አንዴ እንኳን ብቅ ብሏል ሞሮኮ ላይ። ከዛ ውጪ ግን አብዛኛው የአውሮፓ ላይ የተደረገው የአቴክስ ውድድር ምዕራፎች እንደነበሩ ይታወቃል። ከዚህ ከዳይመንድ ሊግ ውድድር ምዕራፍ ጋር በተያያዘ ማለት ነው። ታዲያ በዚህ በኳታር ዶሃ ደግሞ 7ኛ ከተማ ሆና ዛሬ የተለያዩ ውድድር ምዕራፎች በተለያዩ ርቀቶች ላይ ይከናወኑበታል። ኢትዮጵያውያን አትሌቶችም ያው ሀገር ባይወከልበትም ኢትዮጵያውያን አትሌቶች ናቸው ለግል ክብር የሚወዳደሩበት ትልቅ መድረክ ነው። ዳይመንድ ሊግ ለጥያቄ አይቀርብም። የሊግ ፎርማት አለው። በየከተማው የሚያስመዘገቡት ውጤት ለትልቁ ውድድር ምዕራፍ ራሳቸውን ብቁ እንዲያደርጉ መንገዱን ያመቻችላቸዋል። በዛ ሂደት ውጤት መሰብሰብ ግድ ይላል። በተለያዩ ርቀቶች ለሚሳተፉ ኢትዮጵያውያን አትሌቶች ይኖራሉ። 800 ሜትር ላይ 4 ኢትዮጵያውያን አትሌቶች ይሳተፋሉ። ጽጌ ድጉማ የኦሎምፒክ ብር ሜዳሊያ ባለቤት ናት። ከዛ ውጪ ንግስት ጌታቸው፣ ምስጋና ኃይሉና እንዲሁም ደግሞ ሳይዳ ፀሐዬ ይሳተፋሉ። 5000 ሜትር ወደ 15 የሚጠጉ አትሌቶች ናቸው የሚሳተፉት። ኳታር ዶሃ መሆኑም አንድም በጣም በርካታ ተወዳዳሪዎች እንዲሳተፉበት እያደረገ እንደሚገኝ መናገር እንችላለን። ልቅናምባው ተጠባቂው አትሌት ናት። የዚህ ዓመት ፈጣኑ ሰዓት ያስመዘገበች አትሌት መሆኗ የሚታወስ ጉዳይ ነው። እንደነ ማርታ አለማየሁን ጨምሮ መዲና ኢሳ በትልቁ የሚጠበቁ ተወዳዳሪዎች ናቸው። ከዛ ውጪ 1500 ሜትር ላይ ያው 6 አትሌቶች ይሳተፋሉ። ብርቄ ሀየሎም፣ ሳሮን በርሄ፣ አስቴር አሬሪ፣ ሀረጋዊን ካላዩ፣ ወርቅነሽ መሰለና ሳምራዊት ሙልጌታ የሚሳተፉ ይሆናል። ከዛ ውጪ በወንዶች 3000 ሜትር የ3000 ሜትር ስቲፕል ቼዝ ወይም ደግሞ የ3000 ሜትር መሰናክል የውድድር ምዕራፍ ላይ ደግሞ ኃይለማርያም አማረ፣ ሳሙኤል ድጉማ፣ ሳሙኤል ፍሬው፣ ጌትነት ዋለ፣ ዘካሪያ ግርማና አብርሃም ስሜ እነዚህ 6 አትሌቶች ለዳይመንድ ሊግ የውድድር ምዕራፍ ላይ ውጤታማ እንቅስቃሴ ይዘው ለመውጣት ዛሬ ኳታር ዶሃ ላይ ፉክክር ያደርጋሉ ማለት ነው። በዴስቲቪም በቀጥታ ስርጭት ይህ የውድድር ምዕራፍ እንደሚተላለፍ ከወዲሁ ለመናገር እንወዳለን፣ ለአቴክስ ቤተሰቦች ማለት ነው። ከዚ ውጪ ከእግር ኳሳችን ጋር በተያያዘ የ17 ዓመቶች ብሔራዊ ቡድን በአሰልጣኝ ራውዳሊ እየሰለጠነ እንደሚገኝ ይታወቃል። ከወዲሁ የዩጋንዳ የመልስ ጨዋታ ይጠብቋል። ከዛ በኋላ ደግሞ የተጠባቂው ከዛንዚባር ጋር የሚያደርጉት ለዓለም ዋንጫ ለማለፍ የሚደረግ በጣም ወሳኝ መርሃ ግብር ይጠብቃቸዋል። ከዛ ጋር በተያያዘ ልምምዱን በቀን 2 ጊዜ መስራቱን እንደቀጠለ የኢትዮጵያ እግር ኳስ ፌዴሬሽን ያጋራው መረጃ ያመለክታል። አሰልጣኝ ራውዳ ቀደም ሲል ለ25 ተጫዋቾች ጥሪ ያደርጋል። ልምድ እየሰሩ እንደነበር የሚታወቅ ጉዳይ ነው። እንደውም የሲዳማ ቡና አንገብ ጠባቂ ሆነችውን ሸዊት አብርሃን አካታለች። ያንን ተከትሎ ስብስቡ ወደ 26 ከፍ ብሏል ማለት ነው። ትናንትና እንግዲህ 9ኛ ቀን ዝግጅታቸውን በኢትዮጵያ ንግድ ባንክ ሜዳ አከናውኗል። የኢትዮጵያ እግር ኳስ ፌዴሬሽን የወዳጅነት ጨዋታ ለ17 ዓመቶች ብሔራዊ ቡድን አዘጋጅቶ ያውቅም። እንግዲህ ዩጋንዳን ሲያመቻችም ለመጀመሪያ ጊዜ አድርጓል። በጣም ከውድድሩ ትልቅነትና ግዝፈት ጋር በተያያዘ ማለት ነው። የልምድ መርሃ ግብራቸውን ከልምድ ባለፈ ጨዋታ ላይ ከመተግበር ይልቅ አንድ የወዳጅነት ጨዋታ ቢመጣ ደግሞ ደካማ ጎን፣ ጠንካራ ጎን ለመለየት ትልቅ ፋይዳ ስላለው የመጀመሪያው የወዳጅነት ጨዋታ 3-0 በሆነ ውጤት ጨዋታቸው እንዳጠናቁበት ይታወቃል። በቢቂላ ስቴዲየም ላይ ሲከናወን ሁለተኛው የወዳጅነት ጨዋታ እንግዲህ ይከናወናል። ከዛ በኋላ ከዛንዚባር ጋር የሚደረገው በጣም ተጠባቂ መርሃ ግብር የሚከናወን ይሆናል ከኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የውድድር ምዕራፍ ጋር በተያያዘ ማለት ነው። ወደ ባህር ማዶ ጉዳዮች አቅናን። የ23ኛው የዓለም ዋንጫ በአሜሪካ በካናዳና በሜክሲኮ አስተናጋጅነት እንደቀጠለ ይገኛል። 104 ጨዋታዎች ናቸው የሚደረጉት 48 ሀገራት ሲሳተፉበትና እንዲሁም ደግሞ በ3 ሀገራት ሲከናወንም በታሪክ ለመጀመሪያ ጊዜ እንደሆነ ይታወቃል። ስለዚህ አዳዲስ ነገሮችም እየታዩበት ነው። በተለይ ከ90 ደቂቃ በኋላ የሚጨመሩት ደቂቃዎች ውስን ናቸው የሚል ቅሬታ እየተሰማ ነው በእግር ኳስ ቤተሰቡ። እንደሚታወቀው ጨዋታው በጣም ካለው ሙቀት ወይም ሂሚዲቲ ጋር በተያያዘ ለሃይድሬሽን ብሬክ ወይም ለውሃ እረፍት ይቋረጣል። በመጀመሪያ አጋማሽም ለ3 ደቂቃ ሁለተኛው አጋማሽም ለ3 ደቂቃ እንደሚቋረጥ ይታወቃል። ትናንትና የተደረጉ ጨዋታዎች ነበሩ። በተለይ በምድብ ውስጥ የመቆየታቸው ሁኔታ አጣብቂኝ ውስጥ የገቡ ቡድኖችም እንዲሁም ወደ ቀጣይ ዙር የማለፍ ዕድላቸውም ከፍተኛ የሆኑ ቡድኖችም የተለያዩበት ሆኗል። ምድብ 1 ላይ ቼክ ሪፐብሊክና ደቡብ አፍሪካ የመጀመሪያ ጨዋታቸውን ተሸንፈው የጀመሩት ሁለቱ ቡድኖች ጨዋታቸውን አድርገው ነበር። ባቻ ውጤት ጨዋታቸውን አጠናቋል። ሳዲክ 6ኛው ደቂቃ ላይ ለቼኪያ ወይም ለቼክ ሪፐብሊክ ጎል አስቆጥሮ ነበር። ሞኮዌና እንግዲህ 83ኛው ደቂቃ ላይ የተሰጠውን ፍጹም ቅጣት ምት በሚገባ በመጠቀም ደቡብ አፍሪካ እንግዲህ ቢያንስ
እስከ ቀጣይ ሶስተኛ ምድብ ጨዋታ እንድትቆይ ምክንያት የሆነችውን ወሳኝ ጎል ከመረብ አሳርፎ ጨዋታው ባቻ ውጤት ተጠናቋል ማለት ነው። ምድብ 2 ላይ ግን ስዊዘርላንድና ቦስኒያና ሄርዘጎቪና ያደረጉት ጨዋታ 4-1 በሆነ ሰፊ ውጤት ስዊዘርላንዶች ይህን ጨዋታ ማሸነፍ ችሏል። የዚህ ጨዋታ ሁኔታ ግን የሚገርመው ያው የመጀመሪያውን አጋማሽ ለተመለከተ ምናልባት የጨዋታ ባቻ ውጤት ነው የሚጠናቀው ብሎ ደምድሞ ሊሆን ይችላል። ሁለተኛው አጋማሽም እስከ 70ኛው ደቂቃ በዛ መንገድ የተቃኘ ጨዋታ ነበረ። ከ70 ደቂቃ በኋላ የተቀየሩት ቅያሪዎች በተለይ ሩበን ቫርጋስና ጆሃን ማንዛምቢ ከገቡ በኋላ ነው የስዊዘርላንድ የማጥቃት እንቅስቃሴ ፍጹም ተቀይሮ 5ቱም ጎሎች ከ73ኛው ደቂቃ በኋላ የተገኙት ማለት ነው። በዛ ሂደት ተቀይሮ የገባው ማንዛምቢ 2 ጎሎችን አስቆጥሯል። አንድ ኳስ አመቻችቶ ሲያቀብል ቫርጋስ ደግሞ አንድ ጎል አስቆጥሮ አንድ ኳስ አመቻችቶ አቀብሏል። በዛ ሂደት 74ኛው ደቂቃ ላይ ማንዛምቢ፣ 84ኛው ደቂቃ ላይ ቫርጋስ፣ 90ኛው ደቂቃ ላይ ለራሱ ሁለተኛውን ለቡድኑ ሶስተኛውን ማንዛምቢ አስቆጥሯል። ከዛ ውጪ 97ኛው ደቂቃ ላይ ደግሞ የወቅቱ የሰንደርላንድ የቀድሞ አርሰናልና ባየር ሌቨርኩሰን ተጫዋች ግራኒት ዣካ በፍጹም ቅጣት ምት ቡድኑን በማበልነት እየመራ እንደሆነ ይታወቃል። አራተኛ ጎል አስቆጥሯል ማለት ነው። ለቦስኒያ ከሽፈት ያልታደገቻቸውን ጎል ኤርማን ማሂሚች ነው ያስቆጠረው። አሁን ባለው ወቅት ሁኔታ እንግዲህ የስዊዘርላንድ ብሔራዊ ቡድን በ4 ነጥብ ሁለተኛ ደረጃ ላይ ተቀምጦ ይገኛል። ወደ ቀጣዩ ዙር ማለፍ በጣም ጥሩ ሁኔታ ላይ የሚገኝ ቡድን ስለመሆኑ መናገር ያስፈልጋል። ያው በቀጣዩ ጨዋታ ላይ 1 ነጥብ ካገኘ በእርግጠኝነት ማለፍ የሚችልበት እድል ይኖራል ማለት ነው። እዚሁ ስዊዘርላንድ ምድብ ላይ የሚገኙት ካናዳና ኳታር ደግሞ ትላንትና ጨዋታቸውን አድርገው ነበር። ካናዳ በዓለም ዋንጫ ስትሳተፍ ለመጀመሪያ ጊዜ ነው። እንዳጋጣሚ ሆኖ ደግሞ አዘጋጅም ሆነ የመጣችበት የዓለም ዋንጫ እንደሆነ ይታወቃል። ኳታርን ጋብዛ 6-0 በሆነ ሰፊ ውጤት ቶሮንቶ ላይ የተደረገ ጨዋታ ነው ረምርማታለች። ላሪን ከዛ ውጪ ጆናታን ዴቪድ 3 ጎሎችን አስቆጥሯል። ባለፈው ሳምንት ካናዳ እንግዲህ ነጥብ ስትጥል ወይም ደግሞ ባቸው ውጤት ጨዋታውን ስታጠና ከቦስኒያ ጋር የሚስታቸው ኳሶች በጣም ጥያቄ ሲያስነሳበት ነበር ከጆናታን ዴቪድ ጋር በተያያዘ። ትናንትና ግን ጥሩ አቅም ያለው አጥቂ መሆኑን አሁን በድጋሚ ላለም ያሳየበት አጋጣሚ ተፈጥሯል። የወቅቱ የጁቬንቱስ አጥቂ ነው ጆናታን ዴቪድ 3 ጎሎችን አስቆጥሯል 29ኛው 45ኛውና 92ኛው ደቂቃ ላይ። ከዛ ውጪ ናታን ሳሊባና አልማኒ የተባሉ ተጫዋቾች ባስቆጠሯቸው ጎሎች ካናዳን ጨዋታ 6-0 በሆነ ሰፊ ውጤት መረምረም ችሏል። በዚህ መርሃ ግብር ላይ ከኳታር ብሔራዊ ቡድን 2 ተጫዋቾች በቀይ ካርድ ወጥተዋል። እንግዲህ ሀሳም አልአሚንና አሲም ማዲቦ ናቸው። በተለይ አሲም ማዲቦ ቀይ ብቻም አይደለም ላልተወሰነ ጊዜ ከእግር ኳስ ቢገለል ምን ማለት አይደለም በሚባል ደረጃ እንደዚህ አይነት ውሳኔዎችን ወይም እንደዚህ አይነት ሀሳቦችን እንድናንጸባርቅ በሚገፋፋ መልኩ ማለት ነው የካናዳን አማካኝ ኢስማኤል ኮኔ ላይ የሰራው ጥፋት በጣም አሰቃቂ ከሚባሉ ጥፋቶች መካከል አንዱ ነው። ሃይላይቱን በድጋሚ ማየትም አልቻለም። የእግር ስብራት አጋጥሞታል። በነገራችን ላይ ኢስማኤል ኮኔ በጨዋታ ድባብ ላይም ለተመልካቹም እግር ኳስ ተጫዋቾቹን በአጠቃላይ በጣም ከፍተኛ ድባብ ውስጥ እንዲገቡ ያስገደደ ጉዳይ ነበር። እርግጥ በእግር ኳስ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ሁኔታው ግን ትንሽ አሳሳቢ ነውና አሲም ማዲቦ ስትሬት ሬድ ካርድ ነው፣ ለጥያቄ አይቀርም። በቀጥታ ከሜዳ ተሰናብቷል። የኢስማኤል ኮኔ የወደፊት ጣፋንታ ምን ይሆናል በጣም በትልቁ የሚጠበቅ ነው። ብሮክን ሌግ ወይም ደግሞ የእግር ስብራት ግን እንዳጋጠመው እየተገለጸ ይገኛል ማለት ነው። ኳታሮች ለማንኛውም ይህን ጨዋታ በ6-0 በሆነ ሰፊ ውጤት ተረምርመዋል ማለት ነው። ካናዳና ስዊዘርላንድ ይህንን ምድብ ወይም ምድብ 2ን በ4 ነጥብ መሪና ተከታይ ሆነው እንግዲህ እየመሩት ይገኛሉ። ቦስኒያና ኳታር 1 ነጥብ አላቸው። ምናልባት ሶስተኛ ምድብ ጨዋታቸው ላይ ማሸነፍ የሚችሉ ከሆነ ምርጥ ሶስተኛ ሆነው ማለፍ የሚችሉበትን እድል ስለሚያመቻቹ ስቲል እዚህ ምድብ ላይ ምንም ነገር አልተጠናቀቀም ማለት ነው። ከዛ ውጪ ምድብ 1 ላይ ያላነሳ ነው ሜክሲኮና ደቡብ ኮሪያ ያደረጉትን ጨዋታ ነው። ሜክሲኮዎች አዘጋጅ ሀገር ናቸው። ትላንትና በሜዳቸው ማለት ይቻላል ያደረጉትን ጨዋታ 1-0 ነጥብ ውጤት ጨዋታ ማሸነፍ ችሏል። ሮሞ 50ኛው ደቂቃ ላይ ያስቆጠራት ጎል በቂ ነበረች። ደቡብ ኮሪያ ባለፈው ሳምንት እንዲሁ ድል ቀንቷቸው ነበር የመጡት። ቼክን በተለይ ከኋላ ተነስተው አስቆጥሯቸው 2 ጎሎች አሸንፈው ማለት ነው። ከሜክሲኮም ያው የመጀመሪያው ጨዋታ መክፈቻዋን አዝቴካ ስቴዲየም ላይ ደቡብ አፍሪካን አሸንፋ ነበር የመጣችው። እርስ በርስ ሁለቱ የመጀመሪያ ዙር ጨዋታቸውን ያሸንፉ ቡድኖች ነበር። ትላንትና ምድብ 1 ላይ ጨዋታቸውን ያደርጉት ሜክሲኮች በጠባብ ውጤትም ቢሆን አሸንፏል። ያንን ተከትሎ ካደረጉት 2 ጨዋታ 6 ነጥብ በመሰብሰብ ወደ ቀጣይ ዙር ወይም ወደ ጥሎ ማለፉ መግባታቸውን ያረጋገጡ የመጀመሪያው ሀገር ያደርጋቸዋል። ሜክሲኮ ማዘጋጅ ናት እንደሚታወቀው። ደቡብ ኮሪያ በ3 ነጥብ ሁለተኛ ደረጃ ላይ ተቀምጣ ትገኛለች፣ ግን 1 ነጥብ ይጠይቃታል። ስለዚህ እስከ ቀጣይ ሳምንት ድረስ ያው ማለፏን አታውቅም ማለት ነው። እስከ ቀጣይ ሳምንት ድረስ የምታደርገው መርሃ ግብር ይጠበቃል። በተለይ ከደቡብ አፍሪካ ጋር የሚያደርጉት ጨዋታ የሞት ሽረት እንደሚሆን ይጠበቃል። ቼክና ደቡብ አፍሪካ 1 ነጥብ አላቸው። 3ኛና 4ኛ ደረጃ ላይ ተቀምጠው ይገኛሉ። የዓለም ዋንጫ ዛሬም በሚደረጉ ጨዋታዎች ይቀጥላል። ዩኤስኤ አሜሪካ እንግዲህ አነጋጋሪ የቪዛ ጉዳይ ወይም ደግሞ ጨዋታውን ማስተናገድ ፍላጎት አላቸው። ደጋፊዎቹ ግን ወይም ደግሞ ዜጎቹ ግን አይምጡብኝ የሚል የቪዛ ክልከላ ሂደት አንዱ መነጋገሪያ ጉዳይ ነው። ከደጋፊዎች አልፎ ተርፎ እስከ ኃላፊዎች ማለትም በዳኝነት ሂደትም ሊሆን ይችላል፣ በሚመለከታቸው የፖለቲካ መሪዎችም ሊሆን ይችላል፣ አንዳንድ ግለሰቦች ላይም ሊሆን ይችላል። ይሄ ገዳ የቪዛ ገዳ በጣም በትልቁ መነጋገሪያ ጉዳይ ነው። ከአሜሪካ ጋር በተያያዘ 78 ጨዋታዎች እዚህ ሀገር ላይ ነው የሚደረጉት ከ104ቱ ማለት ነው። ራሱ አዘጋጅ ሀገር ናት። ከአውስትራሊያ ጋር ዛሬ የሚያደርጉት መርሃ ግብር በጣም በትልቁ ይጠበቃል። ሁለቱም ቡድኖች የመጀመሪያ ዙር ጨዋታቸውን አሸንፈው ነው የመጡት በነገራችን ላይ። ከዛ ጋር በተያያዘ ምን ውጤት የሚያዘገባል በጣም በትልቁ የሚጠበቅ ነው። አውስትራሊያ ፓራጓይን፣ ዩኤስኤ ደግሞ
እንዲሁ ቱርክን አሸንፈው እንደመጡ የሚታወቅ አውስትራሊያ ቱርክን ዩኤስኤ ፓራጓይን አሸንፈው እንደመጡ የሚታወቅ ጉዳይ ነው። ስለዚህ እርስ በርስ ነው ዛሬ የሚገናኙት ማለት ነው። ቱርክና ፓራጓይ ምንም ነጥብ የላቸውም። እነሱ እርስ በርስ ይገናኛሉ ይጠበቃል። ዩኤስኤ ከአውስትራሊያ ግን ምሽት 4 ሰዓት በጣም በትልቁ ዛሬ ተጠባቂ መርሃ ግብር ነው። ሌሊት 7 ሰዓት ላይ ምድብ 3 ላይ ስኮትላንድና ሞሮኮ የሚያደርጉት መርሃ ግብርም ይጠበቃል። ሁለቱም አሸንፈው የመጡ ቡድኖች ከመሆናቸው እውነታ ጋር ተዳምሮ በትልቁ ተጠባቂ መርሃ ግብር ነው። ሌሊት 9 ሰዓት ተኩል ሲል ደግሞ ብራዚል ከሃይቲ ጋር የሚያደርጉትም ጨዋታ ሌላው ተጠባቂ መርሃ ግብር ነው። የመጀመሪያው ጨዋታን የ5 ጊዜ የዓለም ዋንጫ አሸናፊው ሀገር ብራዚል ብሔራዊ ቡድን ጨዋታውን ባቻ ውጤት ያጠናቀቀችበት አጋጣሚ በተለይ አሰልጣኝ ካርሎ አንቸሎቲ ላይ ጥያቄዎችን ሲያስነሳ እንደነበር የሚታወስ ጉዳይ ነው። ሃይቲ ናት፣ በትልቅ ስም የላትም በዚህ በዓለም ዋንጫ ውድድር ምዕራፍ ላይ። ስለዚህ ሙሉ 3 ነጥብ ለማሳካት ከፍተኛ የግዴታ ውስጥ ሆነው የሚገቡበት መርሃ ግብር ይሆናል ተብሎ ይገመታል። የቡድኑ አምበል እንዲሁም ደግሞ ከፍተኛ ጎል አስቆጣሪው ኔይማር ጁኒየር ከዛሬውም ጨዋታ ውጭ ይሆናል ተብሏል። ይህ ጉዳይ መነጋገሪያ ነው። ሸምሲያ